ነው የአቶ መስፍንና የወይዘሮ ሜላት ልጅ ነኝ ብላ የቀረበችው ሀሴት ትክክለኛ ልጅ እኔ ነኝ። እንዲሁም እኔ ብዙ ትምህርቶችን ተምሬና ዶክተር ነበርኩኝ። አሁን ለአባቴ ስል ነው እንጂ የቤት ሰራተኛ የሆንኩት ስትለው ዶክተሩ በጣም ደነገጠ። ያስደነገጠበት ምክንያት የወይዘሮ ባዩሽ እጅ ስላለበት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያድርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ሀሳብ አስተያየት በኮሜንት እንደውም ነባር ቤተሰቦች ላይክ ሼር እያደረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ኖላዊት ድራማ በአዲስ ቪዲዮ ከች ብያለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ ሼር እያደረጋችሁ ትወዱታላችሁ። ዛሬ ኖላዊት ክፍል 47ን ይዤ ከች ብያለሁ ማለት ነው። ሀኒቾ የሚታበስበትን በእንባ በቃ አሁን ምርመራውን ጨርሼ የራሴን ህይወት ወይም ከቤተሰቦች ጋር እኖራለሁ ብላ ስታስብ ዶክተሩ መጥቶ ያልታሰበ ነገር ነበር የነገራት። ሀኒቾም እኔ መቼ ነው እንደ ሰው እፎይ ብዬ ያለ ሀሳብ የምተኛው ወይም ያለ ሀሳብ የሚውለው ብላ በጣም ተናዳ ነበር ከዶክተሩ ጋር የወጣችው። ዶክተሩም ለአባትሽ ሕክምና በጣም ብዙ ብሮች ያስፈልገዋል ከ500 ሺህ ብር እስከ 600 ሺህ ብር፣ በአሁኑ ሰዓት እስከ 500 ሺህ ብር ወጪ ተወጥቷል። ወይዘሮ ሜላት ደግሞ የከፈሉት እስከ 250 ሺህ ብር ነው። ከዚህ በኋላ ያለውንስ ማን ነው የሚሸፍነው ብሎ ሲላት ሀኒቾ በጣም ደነገጠች። ወይዘሮ ሜላት ለአባቴ ሕክምና ሸፍናለሁ ያለችው ይሄ ብቻ መስሏት ነው እንጂ ከዚህ በላይ ከሆነማ አቤት ጉዴ፣ ከየት አባቴ ነው የማመጣው ይሄንን ገንዘብ ብላ ነበር የደነገጠችው። ዶክተሩም ወይዘሮ ሜላት ይሸፍናሉ አትጨናነቂ ያላት። ወይዘሮ ሜላት በአሁኑ ሰዓት እንደ ድሮ አይደለችም። እንኳን ለሀና አይደለም ለአቶ መስፍን ለልጆቹ አባት ለራሱ ያላትና ክብር የምትመልሰው መልስ በጣም የወይዘሮ ሜላት እኔ እንጃ ምን እንደነካቸው። ለካ የሰው ልጅ ከመጥፎ ሰው ጋር ሲውል መጥፎ ነው የሚሆነው። ከባዩሽ ጋር ሆና ምን ጤነኛ ነገር ትናገራለች፣ ምን ጥሩ ነገር ትናገራለች ብለን እንጠብቃለን። አሲር ሁልጊዜ የሀኒቾን አባት ዘና ፈታ ለማድረግ የሚጥረው ጥረት በጣም ነው የሚያስደስተኝ። እኔ በቃ እሳቸውን ለማሳቅ ነበረ ሁለ ነገሩ እሳቸውን ለማሳቅ። አረ ዛሬ ደግሞ በቃ ወጣ ብለን ዘና እንበል እያለች ለዶክተሩ ገብተው እርግብና ሀኒቾ ያለውን ነገር ሲያነጋግሩት ዶክተሩም ሀኒቾ ከጸጉር ነው ናሙናው የሚወሰደው ጸጉር ነው ሲባል ያልተማረ ሰው ምን ያውቃልና ነገር ማዟዟር ወይም ያልተማረችበትን ገንዘብ ለማዞር ነው እርግብ እየሮጠች አለችው። እንደ ጸጉራችን እንደተላጩ ነው እንደናንተ ጋር የመጣ ነው አለች። ሀኒቾም አይ ጸጉራችንን መላጨት ሳይሆን ከጸጉራችን ተነቅሎ ስለሆነ ናሙና የሚወሰደው ለዛ ነው አለቻት። ፎርም እንዲሞሉ ሰጣት። ፎርም ሙሉ በስነ ስርዓቱ ምንም ነገር የተሳሳተ እንዲኖር አልፈልግም ብሎ ሲላት ኦኬ ብላ ሀኒቾ የተማረችና ግን ሁሉን ነገር ብላ ለአባቷ ብላ ትምህርቷንም ሁሉ ነገሯን ደብቃ ለአባቷ ዝቅ ብላ የምትሰራ ልጅ ስለሆነች ፎርሟ ሞልታ ነበር ለዶክተሩ የሰጠችው። ዶክተሩም የእጅ ጽሁፍሽ በጣም ያምራል ምናምን ሲላት አዎ እኔ የተማርኩ ነኝ ግን ለአባቴ ብዬ ነበር ብዙ ነገሮችን እንጂ እኔ ደስ እያለሁኝ ተምሬያለሁ። የግል ሆስፒታል ተቀጥሬ ለራሱ የተወሰነ ጊዜዎችን ሰራቻለሁ ብላ ስትለው በጣም ደነገጠ። ለምን ብዙ ነገሮችን ስላለ ከወይዘሮ ባዩሽ ጋር ብዙ ነገሮች እሱ ለራሱ እጁ ያለበት ነው የሚመስለው በአሁኑ ሰዓት ማለት ነው። ለምን አደነጋገጡን ያየ እርግብን አልጨረሽም እንደ ምነው ተጨነቅሽ ፈተና አስመሰልሽው ሲላት አይጨርሻለሁ ኧረ ዶክተር ብላ ወረቀቱን ስትሰጠው ለምን እንደሃና የእጅ ጽሁፍሽ አላማረኝም ብላ በራሱ አፍ ነበረ ነው የኔ ጽሁፍ አያምርም እንደ ዶክተር ስትለው አይ ያምራል አለ መለሰላት። ውጤቱን የደም ምርመራውን ምንድነው የጸጉር ናሙናውን ለመስጠት ወደ ላብራቶሪ ክላስ ሲገቡ ቢያማችሁም እንግዲህ ቻላ አድርጉ ሲላቸው በጣም ተጨንቃ ነበረ እርግብ ማለት ነው። ሀንዬ ግን ምንም አልመሰላትም። ላብራቶሪ ቦታ ሄደው የጸጉር ናሙናቸውን ሰጥተው ተመልሰው ዶክተሩ ጋር መጡ። አይ ለዚህ ነው እንዳያስፈራራህን ምንም እኮ አያምም አለች። ስለዚህ አሁን ምርመራውን ስለጨረሳችሁ ወጥታችሁ መሄድ ትችላላችሁ። ውጤቱ ሲመጣ ደግሞ ከቤተሰቦቻችሁ ጋር መታችሁ ውጤቱን የምንሰማ ያድርገን ብሎ ነበር የተለያዩት ማለት ነው። ከዶክተሩ ጋር ሲወጡ ውጭ ላይ አቶ መስፍን ነበር እየጠበቃቸው ያለው። አቶ መስፍንን አገኙት።
ወይዘሮ ሀኒቾን ብቻሽን ማናገር እፈልጋለሁ። እርግብ እስኪ ወጣ በይና ከሰላም ውጭ ስላለች ሰላም ትጠብቅሻለች። እኔ እርግብን ሀኒቾን ማናገር ስለምፈልግ ነው ስላት፣ ይህን ያክል እየጠበቀ ሚስጥር ነው እንደምታወሩት አለ አይደለ? የቅናት መንፈስ እርግብ ማለት ነው። አይ ችግር የለውም አንቺ ሂጂና ሰላም ጋር ቆይ፣ እኔ የማወራው ነገር አለ ከሀና ጋር ሲላት፣ ሀናም አቤት ጋሼ ምን ልታዘዝ ስትል አባትሽ ያሳደጉሽ አባትሽ እዚህ ሆስፒታል እንደተኙ ሰምቻለሁኝ። ስለዚህ አባትሽን ባያቸውና ሰላም ብላቸው ቅር ይልሻል ስትል ሲሏት፣ አይ አያስፈላጊ አይደለም አባቴ ቤተሰብ እንዳገኘሁና ይህን ነገር ስለማያውቅ አባቴ እንዲጎዳብኝና በእኔ እንዳዝንብኝ አልፈልግም። በዛ ላይ ደግሞ እኔ የቤት ሰራተኛ እንደሆንኩኝ ወይዘሮ ሚላት ጋር አያውቅም ብላ ስትለው፣ እንዴት ይሄንና ሁሉም አያውቅም ማለት ስለዚህ አስፈላጊ አይደለም፣ እሳቸው ወደ ቤት ሄዱ፣ እኔ ግን ወደ አባቴ ጋር እሄዳለሁ ስትል፣ እሺ አንቺን ደስ እንዳለሽ፣ እኔ ግን ማየትና አባትሽን መጠየቅ ፈልጌ ነበር አለም አቶ መስፍን። ወይዘሮ ሚላትም ምላስ ይሄ ከትምህርት ቤት ሲመጣ ብቻውን እንዳይሆን ወይም ቤት ሰው ለለበት እንዳይገባ ብላ ወደ ቤት ተቀድማ ሄዳ ነበረ። እርግብም እየሮጠች ወደ ቤት ሄደች። ብቻዋን ስገባ ወይዘሮ ሚላት ክላስ እያጸዳች ነበረ። እኔ ላጽዳልሽ እናቴ፣ አሁንማ ሰራተኛቱም እኮ ክላስ ሳታጸዳ ወይም ቁርስ ሳትሰራ ነው እየሄደች አለችው። በጣም ተጨማልቃለች። በጣም የድሮ ሀና አይደለችም አለች። ማንም የድሮ የሆነ የለም በአሁኑ ሰዓት እዚህ ድራማ ላይ እንደ ድሮ ያሉት ማንም ሳይሆን ሰላምና ምላሴ ብቻ ናቸው ለሀና ክብር ያላት። ሌላው ማንም ክብር የለውም። ወይዘሮ ሚላት ለራሱ የሌለ ጸባይ ነው ቀይር ያለው ማለት ነው። ይሄ ውጤት ደግሞ የሀናው ነው። ወይዘሮ ሚላት የሀናን እግር ስር ተንበርክካ ይቅርታ እንደምጠይቅ ባለሙሉ ተስፋ ነኝ። ባሏም አቶ መስፍንም ይሄ ቤት ጠቦናል፣ ስለዚህ ልጆቹ የብቻ ክላስ ማግኘት አለባቸው ቢሏትም እሷም ስለዚህ ቤት አያገባህም አንተ፣ ውጤቱ ምርመራው ከተካሄደ በኋላ እዛው የምትኖርበት ሀገር ትሄዳለህ፣ እኔና ቤቴ ደህና እንሁን፣ አንተ እርግፍ አድርገህ ስትሄድ ይሄ ቤት እኮ ነው ጥሎኛል ሄደው ብላለች። ዶክተሩም ሀኒቾ ወደ ስራ ልትገባ ሀኒቾ አባት ጋር ሄዶ ሀና ለብቻሽ ማናገር እፈልግሻለሁ። ስለዚህ ሀኒቾ ምነው አባቴ ሰላም አይደሉም? አባትሽ በጣም ደህና ናቸው። አሁን ሰሞኑን ከዚህ የበለጠ ተሽሏቸው ወደ ሀገራቸው ይሄዳሉ ወይም ከሐኪም ቤት ይወጣሉ ብሎ ነበር ያስደሰታት። ግን ለብቻሽ ማናገር እፈልግሻለሁ ሲል የሀኒቾም አባት እንደ ይሄ ሰውዬ ምን ፈልጎ ነው እንደዚህ ያለው ብለው በጣም ነበር የተጨነቁት። ሀኒቾን ምን ሊላት ነው ወይስ እኔ ምን አይነት በሽታ ሊገኝብኝ ነው ብለው ነበር በጣም ተጨንቀው ነበረ። ሳትሄጂ ወደ ስራ እንዳገኘሽ ብሏት ነበር። ሀኒቾም ወደ ቢሮ ሂዳ ዶክተሩን አገኘችው። አሴድም መጣና ዛሬ ደግሞ ምን ነው ተንስተው ዛሬ ደግሞ ነቃ ብለዋል፣ እሳ ወደ ሊሄዱ ነው ፋዘር እያለ ነበር። አሴርም የሀኒቾን አባት ለማሳቅ የማይጥለው ጥረት የለም፣ የማይፈነቅለው ድንጋይ የለም። ግን ማን ነው እንደ ሀኒቾ አባቱን የሚወድ የሚያስጨንቃትና ካሁን በኋላ እኔ እነሱን እንኳ ቤተሰብ ባገኝ አባቴን እንዴት ነው የማደርገው? አባቴን እንዲሰማብኝ አልፈልግም እያለች ለአባቷ ያላት ክብርና ያላት ውደታ በጣም የላቀ ነው። እኔ ግን የምርመራው ውጤት ዶክተሩ በቃ የእሷን ሂስትሪ ሲሰማ በጣም ስለደነገጠ ወይዘሮ ባዩሽ ታዟዝረዋለች ብዬ ነው። ግን እውነት ተደብቃ ስለማትቀር እውነቷ አንድ ቀን ትወጣለች። የሀኒቾ ቤተሰቦች ይገኛሉ። ሀኒቾ ቤተሰቦቿንም ብታገኝም ፋዘሯን ያሳደጓትን ከሜዳ ላይ አንስተው እንደ አባት እንደ እናት ነው ያሳደጓትን። መቼም አትተውም።